የባንኮች የግል ምንዛሬ ቢሮዎችና የጥቁር ገበያ ሐዋላ ምንዛሬ በየዕለቱ መቀየሩን ቀጥሏል። እንደምንቆያችሁ ዛሬ ሐምሌ 16 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሮ እንደዚሁም ማንኛውም አይነት ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ19 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ዶላር 179 ብር ሲመነዘር በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው አባይ ባንክ ላይ 1 ዶላር 162 ብር ከ79 ይመነዘራል። እንደዚሁም ቡና ባንክ ላይ 162 ብር ከ53 ሲመነዘር ህብረት ባንክ ላይ 1 ዶላር 161 ብር ከ06 እየተመነዘረ ይገኛል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 207 ብር ከ88 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 1 ዩሮ 199 ብር ከ34 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ዘምዘም ባንክ ላይ 1 ዩሮ 188 ብር ከ74 ሲመነዝር ህብረት ባንክ ላይ 188 ብር ከ73 እንደዚሁም ዘምዘም ባንክ ላይ 188 ብር ከ58 እየመነዘሩት ይገኛል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 243 ብር ከ47 ሲመነዘር ኢትዮ ፎሬክስ ላይ ደግሞ 1 ፓውንድ 229 ብር ከ34 ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ቡና ባንክ ላይ 1 ፓውንድ 215 ብር ከ10 ሲመነዝር ሂጅራ ባንክ ላይ 215 ብር ከ01 እንደዚሁም ልማት ባንክ ላይ 214 ብር ከ68 እየመነዘሩት ይገኛል። ሌላኛው የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ56 ሲመነዘር 1000 ሳውዲ ሪያል ጥቁር ገበያ ላይ 48560 ብር እየተመነዘረ ይገኛል። በግል ምንዛሬ ቢሮ ላይ ኢትዮጵያ ውስጥ ኢትዮ ፎሬክስ ላይ 1 ሳውዲ ሪያል 46 ብር ከ08 እየመነዘሩ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያልን 45 ብር ከ38 እየመነዘሩ የሚገኝ ሲሆን ሂጅራ ባንክ ላይ 45 ብር ከ25 እንደዚሁም ዘምዘም ባንክ ላይም 1 ሳውዲ ሪያል 44 ብር ከ78 እየመነዘሩት ይገኛል። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 223 ብር ከ52 እየመነዘሩ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 215 ብር ከ61 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ዘምዘም ባንክ ላይ 1 ስዊስ ፍራንክን 197 ብር ከ84 ሲመነዝር አቢሲኒያ ባንክ ላይ 197 ብር ከ66 እንደዚሁም ብሔራዊ ባንክ ላይ 1 ስዊስ ፍራንክን 197 ብር ከ60 እየመነዘረ ይገኛል። ሌላኛው የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ90 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 1 ቻይና ዩዋን 25 ብር ከ99 እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ77 ሲመነዘር ብሔራዊ ባንክ ላይ 23 ብር ከ71 እንደዚሁም ደግሞ ልማት ባንክ ላይ 23 ብር ከ63 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። 1 የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ61 እየተመነዘረ የሚገኝ ሲሆን 1000 ድርሃም 49613 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ኢትዮ ፎሬክስ ላይ 1 የዱባይ ድርሃም 47 ብር ከ80 እየመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ 1 ድርሃም 47 ብር ከ16 ሲመነዘር 1000 ድርሃም 47160 ብር ሂጅራ ባንክ ላይ ይመነዘራል። ስኬት ባንክ ላይ 1 ድርሃም 46 ብር ከ21 ሲመነዘር 1000 ድርሃም 46210 ብር እንደዚሁም የኦሮሚያ ህብረት ስራ ባንክ ላይ 1 ድርሃም 46 ብር ከ19 ሲመነዘር 1000 ድርሃም 46190 ብር እየተመነዘረ ይገኛል። ሌላኛው የስዊድን ክሮና ነው። 1 ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ76 ሲመነዘር በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝሩ ባንኮች ደግሞ ቀዳሚው ልማት ባንክ ላይ 1 ክሮና 16 ብር ከ55 እየመነዘረ የሚገኝ ሲሆን ብሔራዊ ባንክ ላይ 16 ብር ከ53 እንደዚሁም ወጋገን ባንክ ላይ 16 ብር ከ51 እየመነዘሩት ይገኛል።
ሌላኛው የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ44 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ አንዱን ካናዳ ዶላር 113 ብር ከ86 ሲመነዝር፣ ልማት ባንክ ላይ 113 ብር ከ73፣ እንደዚሁም አቢሲኒያ ባንክ ላይ አንዱን ካናዳ ዶላር 113 ብር ከ70 እየመነዘሩት ይገኛል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 588 ብር ከ12 ሲመነዘር 100 ኩዌት ዲናር ጥቁር ገበያ ላይ 58812 ብር ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርን 521 ብር ከ64 ሲመነዘር 100 ኩዌት ዲናርን 52164 ብር ይመነዝራል። ልማት ባንክ ላይም በዛሬው ዕለት አንድ ኩዌት ዲናርን 519 ብር ከ51 ሲመነዘር 100 ኩዌት ዲናር 51959 ብር ይመነዘራል። ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 506 ብር ከ60 ሲመነዘር 100 ኩዌት ዲናር 50660 ብር እየተመነዘረ ይገኛል። ሌላኛው የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ43 ሲመነዘር በባንክ ደግሞ 45 ብር ከ42 እየመነዘሩት ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ የጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 256 ብር ከ99 ሲመነዘር 100 ጆርዳን ዲናር 25699 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22177 ብር እየመነዘሩት ይገኛል። የኦማን ሪያልን ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 473 ብር ከ82 ሲመነዘር 100 የኦማን ሪያል ደግሞ 47382 ብር እየተመነዘረ ይገኛል። በባንክ ደግሞ 41742 ብር እየተመነዘረ ይገኛል። የባህሬን ዲናር ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 483 ብር ከ98 ሲመነዘር 100 ባህሬን ዲናር ጥቁር ገበያ ላይ 48398 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናር 42110 ብር እየተመነዘረ ይገኛል። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ85 ሲመነዘር 100 ቱርክ ሊሬ 385 ብር ይመነዘራል። በባንክ ደግሞ 316 ብር እየመነዘሩት ይገኛል። የየመን ሪያልን ስናይ እንደ የመን ሪያል በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር 100 የመን ሪያል 76 ብር ጥቁር ገበያ ላይ ይመነዘራል። በባንክ ደግሞ 100 የመን ሪያልን 76 ብር እየመነዘሩት ይገኛል። የእስራኤል ሽቅልን ስናይ አንድ እስራኤል ሽቅል በዛሬው ዕለት ጥቁር ገበያ ላይ 59 ብር ከ32 ሲመነዘር በባንክ ደግሞ 54 ብር ከ13 እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ75 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግም 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.91 ሳንቲም ብሔራዊ ባንክ ላይ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ አዲስ ፎርቹን እንደዚሁም ኢትዮ ፎሬክስ ናቸው። ቻው።